ድሮንን እንደ ሁነኛ የወንበሩ አስጠባቂ አድርጎ ይተጠቀመ በሌሊቱ ተወጋው አሳድጌ በሌሊቱ ተወጋው አሳድጌ ሆን ብሎ ነው ንጹሃንን እየገደለ ያለው። ኢንተርናሽናሊ የጦር ወንጀል ተብሎ የተቀመጠ መንግስት በራሱ ህዝብ ላይ በወገኑ ላይ የፈጸመ ያለው የድሮን ጥቃት በአስቸኳይ እንዲያቆም ስትል አሜሪካ አሳሰበች። De pågående konflikterna i Amara-regionen kostar människoliv. Det påverkar möjligheten att gå i skolan och det påverkar humanitära insatser. Det har kommit flera rapporter om drönarattacker där bland annat en skola och civila hem ska ha förstörts. Konflikterna i regionen gör det svårt för organisationer att verka i området. ብልጽግና ለኛ ስናስበው ፓርቲውን ስናስበው ምናስበው በብልጽግና ላይ ባለው ምልክቱ ሳይሆን በጨፍጫፊ ድሮን ሟች ማን ነው የሚባል? መዝገቡ ታደለ። ምንህ ነው? ወንድምህ ነው? ታላቅ ወንድምህ ነው? ታናሽህ ነው? ስንት ዓመቱ ነው? 7 ዓመቱ ነው? ናጠቁኝ ባሉት ቡድኖች ሰላም ወደ ዩቲዩብ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን። የድሮን ጥቃት በተለይ ደግሞ የአማራ ክልል እናርጅና በጸሎተ ሐሙስ ቀን የዛን ጊዜ የተፈጸመ ጥቃት ነው። በጣም ዘግናኝ ነው። ቢቢሲ የዘገበውን እንትኑን እናስቀምጥላችኋለን። ይሄውና ብዙ ሰው እስቲ ምን እንደሆነ ይረዳው። የተፈጸመው ጥቃት በጣም ነው የሚዘገንነው። ከ120 ሰው በላይ ነው የተጨፈጨፈው። እነዚህ ሰዎች ተጨፍጭፈው ከሞቱ በኋላ የሚገርመው በ5 ጉድጓድ ነው ቤተክርስቲያን ተወስዶ የተቀበሩት። ሰውነታቸው አይለይም እና የድሮን ጥቃት ኢትዮጵያ ውስጥ ባህል ሆኗል። በተለይ ብልጽግና ድሮንን እንደ ሁነኛ የወንበሩ አስጠባቂ አድርጎ ይተጠቀመበት ነው። ድሮንና ብልጽግና ልክ ተያያዥ የህዋት አርማ ላይ ተኮለ ህዋት AK47 ምልክት አለች። ብልጽግና ለኛ ስናስበው ፓርቲውን ስናስበው ምናስበው በብልጽግና ላይ ባለው ምልክቱ ሳይሆን በጨፍጫፊ ድሮኑ እንደ ምልክት መመኪያው ነው። ብልጽግና ከወያኔ ስርዓት የሚለየው የንጹሃንን ጭፍጨፋ አራቁ በመቀጠሉ ሌላ ምንም ያመጣው ለውጥ የለም። ኢትዮጵያ ውስጥ ያመጣው ነገር ምንድነው? ንጹሃን እንዴት አድርገው በደቂቃ ውስጥ እንዴት እንደሚገደሉ በፊት በጠመንጃ ተተኩሶ የተወሰነ ሰው ይገደል የነበረውን የህዋትን ስርዓት ይሄ ደግሞ በአጭር ጊዜ ውስጥ እንዴት ንጹሃንን ምሽክ አድርገው እንደሚገሉ ነው የተራቀቁት። በሌላ ነገር አይደለም። እስቲ ስለ ድሮን አጠቃላይ ያለው ሁኔታ ምን ይመስላል? እስቲ ድሮን ቴክኖሎጂውን በተመለከተ እንመልከት። እኔ ደግሞ መከራከርበት አንዱ ምክንያት ብልጽግና ሆን ብሎ ነው ንጹሃንን እየገደለ ያለው። ይሄን የማይረጋግጥልን ምንድነው? ቴክኖሎጂ ራሱ ቱርክ ሰራሹ ባይራክታር TV2 የሚባለው ራሱ የለቀቀውን ቪዲዮ እዚህ ላይ እናስቀምጥላችኋለን። በምን ያክል ርቀት እንግዲህ ሰዎችን ማየት እንደሚችል በደንብ ነው ክሊርሊ ነው ማየት የሚችለው እዚህ ጋር ቪዲዮ እንደምትመለከቱት። It is equipped with modular electronics which are necessary for ammunition control and the multifunctional ABMDA field array radar or AFAR. In addition, a transportable electronic warfare module TEWM can be installed on the device to neutralize old air defense systems. ይሄን ያክል በቴክኖሎጂ የታጠቀ አካል ብልጽግናው አካል ከታጠቀው የባይራክታር 4 ድሮኖች 2021 ላይ በሰሜኑ ጦርነት ሲጠቀመበት ከዛ ጊዜ ጀምሮ ሲጠቀምበት ያለው አሁንም አማራ ክልል እየተጠቀመ ያለው ነው። ይሄ ነው እንግዲህ ካምፓኒው የለቀቀው ቪዲዮ ነው ይሄ እና ንጹሃንን ከታጠቁ ኃይሎች ለይቶ ሳይሆን ሆን ብሎ ለማሸማቀቅ ህዝቡን ጄኖሳይዱን ለማስቀጠል ራሱ ሆን ብሎ እየገደለ ያለበት ነው። ይሄ ደግሞ የጦር ወንጀል ነው። በዓለም አቀፍ ህግ መሰረት በጄኔቫ ኮንቬንሽን በሚባለው ዎር ክራይም ተብሎ የተቀመጠ አንቀጽ 8 ላይ አርቲክል 8 1949 ላይ የወጣው
በዚህ የጦር ወንጀል ህዝቡ የተፈጸመበት ስለሆነ ብልጽግናው አካል መጠየቅ አለበት። አብይ አህመድ እንዲያው የድሮን አካል እንትን እኮ አፕሩቭ ማድረገው እኔ ነኝ ብሏል። በይፋ ይህን ህዝብ ፊት የተናገረው ነው። ራሱ ላይ መሰከረበት ቪዲዮ ነው እና ይሄ ባይራክታር 2 ከ15 ኪሎ ሜትር ድረስ ከላይ ሆኖ ሳያየው ራሱ በአብዛኛው እንዲያውም አውሮፕላን በረራ የሚያካሄዱበት እስከ 10 ኪሎ ሜትር ስትራቶስፌር ነው እንደዚህ የሚባለው እንትን ላይ ነው ሪጅን ላይ እና ከዛ ራሱ አልፎ እዛ ላይ ሆኖ መምታት የሚችል ቴክኖሎጂ ነው የተገጠመለት እና ይሄን ሆን ብሎ ህዝብ እየገደለ ያለውን አምነስቲ ኢንተርናሽናል ሂውማን ራይትስ ዎች እንግዲህ በአማራ ህዝብ ላይ ይሄ ዎር ክራይም እየተፈጸመ እንደሆነ እየገለጹ ነው ሪፖርቶች ያሳያሉና ከዛ ውስጥ ደግሞ ሆን ብሎ ሆስፒታልን መምታት ሆን ብሎ ትምህርት ቤቶችን መምታት እነዚህ የህዝብ መገልገያ አካላት መሳሪያው ንብረቶችን መምታት ራሱ ኢንተርናሽናሊ የጦር ወንጀል ተብሎ የተቀመጠ ነውና ብልጽግና አብይ አህመድ ግብረ አበሮቹ እንዳለ እዚህ ውስጥ የሚሳተፉ ሁሉ መጠየቅ አለባቸው። ንጹሃንን እየገደሉ ያለበት እነዚህ ሁላ መጠየቅ ያለባቸው የጦር ወንጀል እየፈጸሙ መሆኑ በእውነት ህዝባችን ላይ ተፈጸመ ያለው ነገር አሳዛኝና ልብ ሰባሪ ነው። የፈሪዱላ የምትለው አይነት ነው። ቴክኖሎጂ የተራቀቀ ቢሆንም የፈሪዱላ ማለት ለምትጠላው ወገንህ ላልሆነ ጠላትህ ለሆነ የምትጠቀመው ነው። የትኛውም ዓለም ላይ ወገን ለወገኑ ሲጠቀም አላየንም። አንድ ሀገር ከአንድ ሀገር ሲዋጉ ራሻ ከዩክሬን ወይ በጣም አዘርባይጃን የታወቀው አዘርባይጃንና አርሜኒያ ባደረጉት ጦርነት ነው ድሮን በጣም ጥቅም ላይ የዋለው። ሌላው የገዛ ወገኑን እንደዚህ አያደርግም። ብልጽግና ግን በሌላ ነገር ቢራቀቅ ምን አለበት? ሌላ ለግብርና መዘመን የሚረዱ ቴክኖሎጂዎችን እንዲፈጥኖ ቢያመጣ ለተለያዩ የውሃ የመስኖ ስራዎች የሚረዱ ማዳበሪያ ፋብሪካዎች ስንት ነገር አለ ለሰው የሚጠቅም ፈጥነህ እንዴት አንተ ጥፋት የዓለም የመጨረሻውን ለጥፋት ሰዎችን ለዛውም ዜጋን ለመጨፍጨፍ ድሮን ቴክኖሎጂ ላይ ልክ አሁን የብልጽግና ሰዎች የሚመኩበት በጣም የሚመኩበት ነገር የድሮን ቴክኖሎጂ አለ ሲባል እንደፈለግን አድርገን ማንም ወደኛ ወንበር ከመጣ የሚገሉት ደግሞ የሚዋጋውን ወታደር አይደለም የሚገጥሙት ንጹሃንን ነው ሄደው ደም የሚያፈሱት ለምን መቀጣጫ እንዲሆን የአማራ ክልል በእርግጠኝነት ምነግርህ የአማራ ክልል በተለይ በሚደረገው ጦርነት ውስጥ ገበሬው እንዲያርስ አይፈልግም ነጋዴ እንዲነግድ አይፈልግም ተማሪ እንዲማር አይፈልግም የሚፈልገው እንዲታከምም አይፈልጉም ህክምናም እንዲኖር አይፈልግም ለምሳሌ ስለ ጦርነት ያለውን ነገር ለምሳሌ ገበሬው ካመረተ ፋኖን ይቀልባል ብለው ይሰጋሉ ያ ነገር ስለያለና አጠቃላይ ኑሮ ሂደቱ ከቀጠለ ለኛ ወንበር ያሰጋናል ስለሚሉ ይሄንን የሚንቀሳቀሰው ንጹሃን ነው የሚያጠቁት ልክ መቀሌን በሻሻ አርገናታል ብሎ ሲተርት እንደነበረው እንደዚሁ የአማራ ክልልንም አውድሞ አመራሮች በማይኖሩበት ሁኔታ አድርጎ እንደ ለአእምሯቸውን የሸጡ ሆድ አደሮች ብቻ እንዲሆኑ አድርጎ ህዝቡን በዛ ደረጃ ማስቀረት ይፈልጋል የማይሳካ ነው የማይሆን ነገር ነው የነጻነት ጥያቄ መቼም አንተ ንጹሃንን ስለገደልክ ግፍህ ይበዛል እንጂ የነጻነት ጥያቄ ማንም አያስቆምም አይደለም እንደ ብልጽግና አይነት ተራ በእንትን ሊሸውድ በብልጭልጭ ነገሮችን አታሎ ሊሸውድ የሚቀርቀርቶ ሌሎች ጠንካራ የሚባሉ አምባገነን ስርዓቶች እንኳን እና አሳድን መመልከት ነው ምንም ይሄ የጊዜ ጉዳይ ነው ህዝባቸው ላይ አሲድ ሲያዘንቡ የነበሩ እና አሳድ አብይ አህመድ ነው ቁጥር 2 አሳድ እነዚህ ሰዎች መጨረሻቸውን አሳድ የተመለከት ነው የብልጽግና መንግስት እኛ እንድናስበው የሚፈልገው
በዘንባባው ወይ ደግሞ በተራቀቀ በሳሩ በመናፈሻው ነው። እኛ ግን የምናስበው በልማቱ ሳይሆን በጨፍጫፊነቱ ነው። በፊትም ሲጨፈጭፉ የነበሩ ሰዎች ናቸው እነዚህ ከወያኔ ጋር ሆነው ከዛ በኋላ ይቅርታ ተደርጎላቸው ወደ ህዝብ መጡ የተባሉ ናቸው። ግን ጨፍጫፊነታቸው የማይቀር ነው። በዚህ በድሮን ጥቃት የሚጠየቁት የአማራ ክልል ርዕሰ መስተዳድሮች፣ መከላከያ ውስጥ ያሉት ጠቅላይ ሚኒስትሩን ቀጥሮ ይሄ የማይቀር ነው። ወደንም ጠላንም የማይቀር ፕሮፓጋንዳ ሲያደርጉ የጄኖሳይደር ተባባሪ የሆኑት ሁሉ ቀን ደርሶ መጠየቃቸው አይቀርም። በአንድ በኩል ደግሞ ምን አለ የሚያስቀህ ነገር ምክክር ኮሚሽን ተብሎ የሀገራዊ ምክክር ኮሚሽኑ ባህር ዳር ላይ ስብሰባ አድርጎ ባለ ድርሻ አካላት ምን ተብሎ ሽልማት እርስ በርስ አጀንዳ እንትን ብለናል ተብሎ ያ በተደረገ 3 ቀንም 5 ቀንም ሳይሞላው ነው ይሄ የድሮን ጥቃት የተፈጸመው። የገደቡ በጣም የሚያሳዝን ነው። የተጨፈጨፉት ሰዎች ንጹሃን መጋዝ ይዞ ሲቆርጥ የነበረ ትምህርት ቤት አጥር ለማጠር የተሰበሰቡ ወጣቶችን ነው የጨፈጨፉት። መሳሪያው በዛ ደረጃ መለየት አቅቶት አይደለም። መሳሪያው የድሮኑ ቴክኖሎጂ የተራቀቀ ነው። ግን መቀጣጫ እንዲሆን ህፃናትን፣ ሴቶችን፣ ወጣቶችን፣ ተማሪዎችን እየተጨፈጨፉ ያሉት ክልሉ በቃ መቀጣጫ ሆኖ ምንም አይነት የነጻነት ጥያቄ እንዳይነሳ ነው። ያ ደግሞ ጄኖሳይድ የምንለውን መስፈርት ያሟላል በትክክል። ምክንያቱም ጥያቄ ያለው ካንተን ከሚሞግት ካንተን ከሚዋጋ ኃይል ጋር ሳይሆን ከንጹሃን ጋር ከሆነ ችግር ትጠየቅበታል። ይሄ ግልጽ ነው። አሁን ተመልካቾቻችንም እንዲያስተውሉ የሚገባው ነገር እንግዲህ በአካባቢው ፋኖ እየታገለ ነው። ተማራኪው የብርሃኑ ጁላ ሰራዊት መቋቋም ስላልቻለ ሆን ብሎ አይ ፋኖ ለመምታት ነው በሚል ስም ህዝብን እየገደለ እንደሆነ ነው። አሁን ይሄ በቢቢሲ የአይን እማኞችን በቦታ ያሉ ሰዎችን ግፍ የደረሰባቸውን እንዲያው አንድ አካላቸውም የጎደለባቸውን ይህንን እንደ አጋጣሚ እንደ እግዚአብሔር ተአምር ሆነው የተረፉ ሰዎችን እንደ አነጋግሮ ሪፖርት እንዳደረገው የፋኖ ታጣቂዎች የሚንቀሳቀሱበት አካባቢ ነው። ነገር ግን በዛ ሰዓት ምንም መሳሪያም የያዙ ሰዎች ከብልጽግና ጋር እየተፋለሙ የነበሩ ሰዎች አልነበሩም። በቦታው ላይ ትምህርት ቤት እንግዲህ ሲገነቡ የነበሩ ሰዎች፣ ንጹሃን የተሰበሰቡ ሰዎች ናቸው የተገደሉት። ይሄ ደግሞ የጦር ወንጀል ነው። ይሄን ሆን ብሎ ሲቪሊያንን አታክ ማድረግ መግደል ሆን ብሎ ነው። ደግሞ ቴክኖሎጂው በእጁ አለ እያየ ነው የገደለው። ለዚህ መጠየቅ አለባቸው የምንለው ያንን መስመር እንድትይዙልን ነው። ከዛ ጋር ትኩረት እንድታረጉበት አጠቃላይ እንቅስቃሴ ተቃውሞ ሰልፍም ሲደረግ እነዚህ ነገሮች ተገቢ ቦታ ትኩረት ተሰጥቷቸው ድምጻችንን በዚህ አግባብ ማሰማት አለብን። ኖርማላይዝ ማድረግ የለብንም። አሁን የብልጽግናው አካል ድሮን ጥቃት ነው ስንት ሰው ተገደለ አያችሁ። አእምሯችን ራሱ ምን ያክል እንደተጫወቱ ንጹሃን ናቸው አይደሉም ወደሚል ነገር ውስጥ ይገባል። ያ ነገር ሆን ተብሎ ነው የሚደረገው። አጀንዳው የሚቀሰቀሰው ማህበራዊ ሚዲያ ላይ ብልጽግና በሰገሰጋቸው ሰዎች ነው የሚጀመረው። ትኩረቱ እሱ ሳይሆን የተጠቁት ሰዎች ንጹሃን ናቸው የሚለው ላይ በደንብ አንክሮ ሰጥቶ ድምጽ ማሰማት ያስፈልጋል። ይሄ ነገር በየትኛውም ዓለም አቀፍ ህግ በጦርነት የሚንቀሳቀስ አካል ካለ ከሱ ጋር ትዋጋለህ እንጂ እዛ ክልል በጦርነት የሚንቀሳቀስ አካል ስላለ ንጹሃንን ጨፍጭፍ የሚል ህግ የለም። ይሄ ሁሉም ሰው ጦርነት ራሱ በራሱ ህግ አለው፣ በራሱ ነው የሚዳኘው። እንደተፈለገ እየተነሱ እነዚህ ሰዎች የብልጽግና ሰዎች የመጨረሻ መመኪያቸው ነው። ድሮን ማለት በቃ ወንበር አስጠባቂ ነው። በምንም አይነት ሁኔታ እነሱ ጋር የሚደርስ አይመስላቸውም። ስለዚህ በዛ በወንበራቸው ላይ ጥያቄ ያነሳል ብለው ወይም ደግሞ የነጻነትን ጥያቄ የሚጠይቅ ሰው ካለ እንዲህ አይነት ዘግናኝ እርምጃ ነው የምንወስድብህ ብለው ነው መቀጣጫ የሚያደርጉት። አንድነት መቆም ደግሞ አለብን። ወገናችን እንደዚህ የተሰቃየ የተገደለ ለምንድን ነው ወዲህ ወዲያ የምንለው? ምሬቱ እንዴ እስከ መች ነው የሚሰማ? እንዲያው ይሄንን ቪዲዮ አንዴ ብትሰሙ ደስ ይለኛል። በጎንደር ቢያልቅ አማራ፣ በወለጋ ቢያልቅ አማራ፣ በቤኒሻንጉል በጎጃም ቢያልቅ አማራ፣ በጀዋ ቢያልቅ አማራ፣ በአጣዬ ቢያልቅ አማራ። እስቲ ይሄንን የአማራ ልጅ ያለ አይቆጨው እንዴ? ያደራጁት እናደራጅ። እኔም ራሴ አደራጃለሁ። ለምንድን ይሄን ይሆናል? የአማራ ልጅ ሆኖ ያልቆረቆረው ይሄ ያልባሰው ስንት ወንድሞቻችን እሳት እየነደድባቸው መንዚል እየተርከፈከፉ እየተቃጠሉ በደቡብ ያየነው በሰው ሀገር በሶሪያ መንግስት ውጭ ያየነው በቴሌቪዥን በራሳችን። አንድ እናት በጣም ነው የሚያሳዝነው።
ልጇን ለማሳደግ አንድ ልጅ እኮ 20 ዓመት እስኪሞላው በጣም ከባድ ነው። ብዙ ዋጋ ከፍለ ነው አይደለም በጉስቁልና ውስጥ ያለ ምስኪን ደሃ ያንን ልጅ እንደቀላል አንተ አንድ ልከህ አውሮፕላን ልከህ የምትቀጥፍባት በጣም ነው የሚያሳዝነው። ይህን ያህል መከራ ህዝብ ላይ ማድረስ በጣም እጅግ በጣም ነው የሚያሳዝነው። ይሄ ደግሞ የቀን ጉዳይ ነው አይቀርም። ምንም ከተጠያቂነት የሚቀር ሰው የለም። እንግዲህ የጦር ወንጀለኞች ሊጠየቁ ይገባል እንላለን። ዓለም አቀፍ ተቋማት እንግዲህ ያወጡትን መረጃዎች ሁሉ እዚህ ላይ እናያይዝላችኋለን። ለወገኖቻችን መረጃዎችን ይዘን መታገል ይገባናል። ይሄ የነጻነት ድምፅ ፍሪደም ቮይስ ነው ፖድካስታችን ከአሽሩካ ሚዲያ። ሰላም ውድ ዩቲዩብ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን።